እንኳን አንተ እኔ ነኝ ያለ ፕሮፌሲ ላይ ሰርቻለሁ የሚል ክርስቲያን ካለ ይሄ ጥቅስ ለነብዩ አይደለም ብሎ የሚል አንድ ክርስቲያን ካለ መሞገት ይችላል። ይመጡ አንድ ክርስቲያን ፕሮፌሲ ላይ ሰራው የሚል ካለ እኔ ከሳለው ጋር ለወይ ይሄ ደንቆሮ ይሄ ከደንቆሮ ጋር ነው። ምንም ሳያውቅ እዚህ ቤት ይገባል። ዝም ብሎ ይዘባርቃል። ማንን ነው? ማንን ነው? ይሄ ነው አውቃለሁ ብሎ ይገባል። አንድ ዝም ብሎ ይዘባርቃል። አራቶ ምንም ሳያውቅ ክርስቲያን ነው። አረ አውጡስ ነው ይብሮ ሼም ነው ክርስቲያን እኔ ክርስቲያን ነኝ። ይሄ ግን ምንም እኮ አያውቅም። ዝም ብሎ የካህን ድምፅ አስመስሎ ይላል። አረ ወደዛ አውርደው። አረ ምን አይደሱ አረ ኢብራሂም እግዚአብሔርን አይ ሼም ነው ይብሮ። አንተ አሁን ከዚህ ጋር እኔ ምን ላድርግ ታዲያ? አስወርደው። እኔ ምን ላድርግ? መረጃ አላቀረበ መቼም አላወጣም። ማስረጃ ትጠይቃለህ አይደለ? ለምን ዛሬ ዝም ብለህ ትሰማው? ለምን ዝም ብለህ ትሰማዋለህ? እኔ ከራከራለሁ። ማንም ከራከራላችሁ መደበር ያረከው ይብሮ እግዚአብሔርን ጸባይ ያለው ስርዓት ያለው ሰው ነው። ጸባይ ያለው ስርዓት ያለው የማይሳደብ ሰው እውቀት ግን የለውም። ምን ዋጋ አለው? አሁን እኮ የካህን ድምፅ አስመስሎ እውቀት ይማራል። አስተምረው ችግር የለም። አሁን አንተ ጋር እንምጣ። አንተ እውቀት አለ? እኔ ስለ እስልምና እውቀት የለኝም። አረ ክርስትና ላይ እውቀት አለ? አይ ክርስትናማ ይብሮ ባለፈው እኮ እኔና አንቺ ተወያይተን እኮ በቃ አስወረድሽ። አሁንማ በቃ አንቺ አራላሽ በሊው አራላሽ ይብሮ ዘዳግም 18 ስለማን ነው የሚያወራው? ቆይ ተው ትንሽ ነው ማለት። አይ ቆይ ይብሮ መጀመሪያ 18 ስለማን ነው? እሱን አስወረድ ኖ ራስን ቻል ኖ አላወርደውም ማለት ያው አንተን አወረድኩ። በቃ በጣም የሚያሳዝን አንተን አወረድኩ። ያው እሱን አላወርድም። አይ አይሆንም። ይብሮ ያደረገኝ ሰው ለምን አስወርዳለሁ? ምንም አላረከኝማ። ምን አረከኝ? አስቸገርከኝ፣ ሰደብከኝ፣ ነብዬን ሰደብክ። ምንም ያረከኝ ነገር የለም። ስለዚህ ለምን አወርዳለሁ? የኛ ቤት ፍትሃዊ ቤት ለምን መሰለህ ይብሮ አሁን ይሄ ልጅ በጣም አሁን ክርስትናን በቃ በእግዚአብሔር ሲያስገባ ከኔ ጋር ስለ ክርስትና ይነጋገር ሲያስገባው ልክ በቃ ክርስትናው ናሽ ግባሽ አስገባው ሲያስገባው ከኔ ጋር ይነጋገር ና ግባ ላክ ማን ነው ስሙ? ሰው ማን ነበረ? የት አለ? ና ግባሽ ያው ላውራ ብለዋል። በቃ ሜዳውን ፈርሱ እናስተምራለን። ና ቁጥር አሳይኝ። አንድ ቁጥር አሳይኝ። እኔ እኮ ምን አገባኝ ለአንተ ብዬ ነው። አይ ምን መሰለህ ይብሮ አሁን ስለምን አልተሳደበም ነው እኮ አሁን እሱ ሲንጣና እስኪ እውቀት አለው አይደል? ይንጣስ ስለ ቤተክርስቲያን እውቀት እናወራለን እናስ ጣራ እኮ ነው። ምንም የለውም፣ እውቀት የለውም። አባ ማን አሁን በቃ አትፍረድ። ኢብሮ ምን መሰለህ ይሄ ከበሮ መች እኮ ጸበል ቀጅ እኮ ነው እኛን ያስቸገረን። እግዚአብሔርን ወገኛ እግዚአብሔርን አሁን እኮ ለምን አልተሳደበም? እኔ ለክርክር አልመጣሁም፣ ለማወቅ ነው የመጣሁኝ። ገብቶሃል? ለምን አልተሳደበም እኮ ነው። አላሽ እሺ በቃ አሁን ቀጥሉ። በቃ ያኔ ካላችሁ ቀጥሉ። አረ ያኔ ደከመኝ ወላሂ። በቃ ፋሩቅ አለ፣ ፋሩቅ ቀጥላል። ኢብሮ ምን መሰለህ አሁን ከዚህ የግድ መሰዳደብ አለብህ። እኔ የትኛውንም እምነት አልደግፍም። ምን የራሴ ነው ትምር ራሴ ነው። እኔ ክርስትና ነው እየመጥቻለሁ። ኢብሮ ስለ ራሴ ነው የመጣው አይደለ? የፈለገኝን መጠየቅ መብት እኮ ነው። ኦኬ ሳኖር ጥያቄ አለ? ሳኖር ስለምን አለ ጥያቄ አለ? ኧረ የለኝም። አንቺ ምርጫ የለኝም። አይ ኦኬ እሺ ትግስት ላይ ሰው አለ እንዴ? አኪን ተዋህዶ አለ አለ። ሰላም ብያለሁ። እንዴ
እሺ ቅድም ምን አጥፍቼ ነው ግን እንዳገባ ብሎ አስወጣኝ? ምን አጥፍቼ ነው? ሪፖርት ተቸገረንና ሪፖርት አርጋሃል ለማለት ሳይሆን ይኸው እንደሱ አሁን እሱ ሙስሊም ስለሆነ ምንም አይደለም። እንደሱ ሲገባ አንድ ሰው ሪፖርት ያደርጋል እና ሪፖርት ካረጉ ደግሞ አካውንት ይዘጋል። እሺ ለዛ ነው ይቅርታ አርጋሃል ለማለት አይደለም። እሺ እሺ አይ ተዋህዶ ጥያቄ አለ ስለማለ ቅድም በተነሳው ጉዳይ ላይ ብንሄድ ደስ ይላል። በየትኛው ላይ? ፕሮፌሽን ላይ ነው? ትንቢቱ ላይ? ቅድም ስትነጋገሩ የነበረበት አንተና አንተ አክቹሊ ችግር የለውም። ዘዳግም 18 ላይ ያለው ትንቢት ለነብዩ ነው ብለህ ታምናለህ? መሐመድ ሰለላሁ ዐለይሂ ወሰለም ነው ብለህ ታምናለህ? ተዋህዶ አይ እዚህ ላይ ሳይሆን ያልኩት ከዚህ በፊት የተወያያችሁበት ነው። በዚህ የተወያየ ነው ተዋህዶ። ከዚህ በፊት ተወያይተናል አልተወያየንም? ባሪያ ሆነው ዘንድ ምናምን የሚለውን ያኔ ኢሳይያስን ትንቢት ኢሳይያስ 42 ላይ ያለው እሺ፣ ማን ነው እሱ? ዙሪያ የተጠቀሰው ማን ነው? በ49 ላይ መሰለኝ። ማን ነው እዛ የተጠቀሰው? ተዋህዶ እየሻለ እዛ ላይ ነገረው ያው ስለ ኢየሱስ ክርስቶስ ነው ትንቢቱ። እና እዛ ላይ ምንድነው መከራከሪያ ነጥብ? ባሪያ ሆነው ዘንድ ወይም ሰራኝ የሚለውን ይዘህ ያው ኢየሱስ ክርስቶስን ፈጥሮታል የሚል ነበርና እዛ ጋር የሚለው ምንድነው? ሰራኝ ወይም ባሪያ ሆነው ዘንድ የሚለው ክርስቶስ የለበሰውን ስጋ የሚያመለክት ነው። ክርስቶስ የለበሰው ስጋ ክርስቶስ ሳይዋሃደው በፊት ፍጡር ነበር። ያ ስጋ የድንግል ማርያም ስጋ ነበር። ያ ስጋና ክርስቶስ ሳይዋሃደው ፍጡር ነበር። ስለዚህ ያለ ማመልከት ነው። ያ ነጥብ እኮ ክርስቶስ ስጋው ነው ወይስ መለኮቱ ነው ባህሪ ተባለ አይደለም? ክርስቶስ ሲጀመር እኮ ግልጽ ነው። ግን ስጋውስ ቢሆን በኦርቶዶክስ እምነት ይመለካል አይደል? ስጋው ፍጡርነቱን ሳይለቅ አምላክ ሆኗል። ስለዚህ የሚመለከው ያ ስጋው ራሱ ባሪያ ነው ማለት ነው አይደል? እናንተ ባሪያን ነው የምታመልኩት ማለት ነው። ክርስቶስ ሳይዋሃደው በፊት ነበር ባሪያ። ምን ክርስቶስ ሳይዋሃደው በፊት መለኮት በማኅፀነ ድንግል ሳያድር በፊት። ስለዚህ ስለዚህ ስጋው አምላክ ያልነበረበት ጊዜ አለ ማለት ነው። ያ ስጋ እኮ የድንግል ማርያም ስጋ ነበር እኮ ክርስቶስ ሳይዋሃደው። አሪፍ እዚህ ጋር ያዙልኝ። ምን ያህል ነው እንገራችሁ? እዚህ ያላችሁ 30-40 ሰዎች ከክርስቶስ ስጋና መለኮትና ስጋ አለው። የክርስቶስ እንግዲህ ሁለት ባህሪ አለና ያ ስጋው አምላክ ከመሆኑ በፊት ባሪያ ነበር ነው። አምላክ ከሆነ በኋላ ግን ባሪያ አልነበር። ስለዚህ እኛ የምናመልከው ስጋውን ስናመልከው የተፈጠረውን ስጋ ስናመልከው ባሪያ እንደዛ ለማለት አይደለም። አልተረዳኸኝም አንዴ። እኔ ያልኩት ያ ክርስቶስ የለበሰው ስጋ ክርስቶስ ሳይዋሃደው በፊት የድንግል ማርያም ስጋ ነበር። ፍጡር ሆኖ የድንግል ማርያም ስጋ ሆኖ ነበር ያለው። ነገር ግን ስጋው የማን ስጋ ነው? ያን ስጋ የነሳው ከድንግል ማርያም የድንግል ማርያም ስጋ ነው እኮ። ስጋው የማን ስጋ ነው? እስቲና የማን ስጋ? የክርስቶስ ስጋ አይደለ እኮ። ኋላማ ተዋሃደው ክርስቶስ ሳይዋሃደው በፊት ስጋ ነው አይደለ? ስለዚህ ቆይ አይደለም ኢሳይያስ 49:5 ላይ ያለው ክርስቶስ ነው አይደለም? ባሪያ የተባለው ተዋህዶ እኮ ለክርስቶስ ስጋ የተነገረ ነው። ስለዚህ ተዋህዶ የተባለው ክርስቶስ ነው። ስለዚህ ክርስቶስ ከተባለ ስጋው ክርስቶስ ነው ማለት ነው አይደለ? ያ ስጋ የክርስቶስ ስጋ ነው አይደለ? ተዋህዶ ከተዋህዶ በኋላ የክርስቶስ ስጋ ሆኗል። ሳይዋሃደው በፊት ግን የድንግል ማርያም ስጋ ነው አይደለም? አሁን እዛ ጋር ኢሳይያስ 49:5 ላይ ያለው ባሪያ እያለ ሲናገር የሚናገረው ኢየሱስን ከሆነ ስለዚህ ያ ቦታ ላይ ያወራ ስለ ስጋው ነው የምትል ከሆነ ኤግዛክትሊ ስለ ክርስቶስ ስጋ ነው ያወራ ያለው ማለት ስለ ማርያም ስጋ አይደለም ማለት አይደለ? ተዋህዶ እኮ ኋላ ክርስቶስ ስለተዋሃደው ግን ፊት ግን የድንግል ማርያም ስጋ ስለሆነው ስጋ ነው የሚያል ኋላ ክርስቶስ እና ስለዚህ አንተ ያን ስጋ ተመልከዋላ ተመልከው ተዋህዶ ያን ስጋ ተመልከዋላ ተመልከው ያ ስጋ በመለኮት በኩል አምላክ ሆኗል። አሁን ይመለካል በመለኮት በኩል። በቃ ይሄ ነው ነጥቡ። ስለዚህ ምንድነው የጠፋው ጥፋት ነው? አንተ ባሪያ የሆነው ስጋውን ተመልከው። ይሄን ይዛችሁ ክርስቶስን ልክ እንደማንኛውም ሰው ፍጡር አድርጎ አያሳይም ለማለት ነው። እንደማንኛውም ፍጡር ነው አያሳይም እኮ አይደለም። እኛ ፖይንታችን እኮ አምላክ እንኳን ነው ቢባል እናንተ የምታመልኩት ባሪያ የሆነ አምላክ ነው።
ኦኬ የአምላክ ባሪያ የሆነ አካል ነው የምታመልኩት እንጂ አምላክ አይደለም የምታመልኩት ነው። ደሞስ ሃይጋር ነው አንተ ቢትሪ አድርጋችኋል። ደሞስ ሃይጋር የሆነው እንግዲህ አክቹሊ አብ ነው። ሶ ደሞስ ሃይጋር ወይም ደግሞ ታላቁ አምላክን ክዳችሁ የታላቁ አምላክ ባሪያ የሆነውን ፍጡሩን ክርስቶስ ኢየሱስን ግን ታመልካላችሁ እናንተ ማለት ነው። አይደለም አልተረዳኸኝም። ባሪያ ነው የምታመልኩ። ባሪያ ሳይሆን የምናመልከው አንዴ ባሪያ ሳይሆን የምናመልከው ፊት አስቀድሞ ክርስቶስ ሳይዋሃደው በፊት ፍጡር የሆነ ስጋ ነው። ክርስቶስ ከተዋሃደው በኋላ ግን በመለኮት በኩል አምላክ የሆነ ስጋ ያ ስጋ የክርስቶስ ስጋ አይደለም ወይ ተዋሃዶ? ያ ስጋ የክርስቶስ ስጋ አይደለም ነው? ያ የክርስቶስ ስጋ አይደለም። ያ ስትል የትኛው አልገባኝ። ኢየሱስ የነሳው ስጋ የክርስቶስ ስጋ ነው አይደለም? ከማርያም የነሳው ስጋ ኢየሱስ ስጋ አይደለም ነው? ከነሳው በኋላ የሱ ሆነ። ከነሳው በኋላማ የሱ ሆነ። ስለዚህ ኢሳይያስ ምዕራፍ 49 ቁጥር 5 ላይ ያለው ጥቅስ ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ ያለው ጥቅስ ስለማን ነው የሚያወራው? ባሪያ እያለ ሲናገር ኢየሱስ ነው አይደለ? ስለ ኢየሱስ ስጋ ነው የሚያወራው። አበግረም ባሰው ስለ ኢየሱስ ስጋ ነው የሚያወራው። ስለዚህ ስለ ማርያም ስጋ ሳይሆን እያወራ ያለው ስለ ኢየሱስ ስጋ ነው እያወራ አይደል? ኢየሱስ ስጋውን ከነሳው በኋላ ስላለው ስፔሲፊክ ሁኔታ ነው እያወራ ያለው። ኢሳይያስ 19 አይደለም ክርስቶስ ያ ስጋ ስለ ማርያም ነው ማረው ማለት ነው። ስለ ማርያም ነው የሚያወራው። አንዴ ቆይ አይደለም አንዴ ቆይ አስጨርስ። እዛ ጋር የሚያወራው ያ ስጋ ክርስቶስ ሳይዋሃደው በፊት ፍጡር ነበር ነው ሐሳቡ። ዋናው የተሰራ ነው የተፈጠረ ነው። ያ ስጋ ማን ሳይዋሃደው በፊት? ክርስቶስ ሳይዋሃደው በፊት። ክርስቶስ ከተዋሃደው በኋላ ግን በመለኮት በኩል አምላክ ሆኗል ነው። ተዋህዶ ይሷልን ጥያቄ። እሺ ምንድነው ሐሳቡ? እዛ ላይ አምላኬ ፈጥሮኛል ይላል አይደል? ሚት ናንሶች እንግዲህ አምላኬ ፈጥሮኛል ይላል አይደል? ሰራኝ ይላል። ግዕዙ ደግሞ ፈጠረኝ ይላል። ያንን በሴት ማህፀን አምላክ ግዕዙ ያው ችግር የለም ፈጠረኝም ቢል ችግር የለውም። ግን ግዕዝ በነገራችን ላይ አሁን ፈጠረ የሚለው ግስ አንድ ትርጉም ብቻ አይደለም የሚኖረው፣ ምስክር የሚባል አለ በግዕዝ ቋንቋ። ችግር የለም አሁን ችግር የለው ያስሄዳል። ችግር በቃ ያንን ስጋ አምላክ በማህፀን ፈጥሮታል አልፈጠረውም? አምላክ ያ ስጋ የተፈጠረ ነው ብያለሁ እኮ። ያ ስጋ ፈጥሮታል። አምላክ ነው የፈጠረው አልፈጠረውም? አምላክ የፈጠረው ክርስቶስ ከአብና ከመንፈስ ቅዱስ ጋር ነው እኮ። አምላኩ ፈጥሮታል ወይስ አልፈጠረውም? አምላክ የፈጠረኝ ነው እኮ። የፈጠረው ክርስቶስ ከአብና ከመንፈስ ቅዱስ ጋር በአንድነት ክርስቶስ ነው የፈጠረው ያን ስጋ። ክርስቶስ ለራሱ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው። ለራሱ አምላክ ነው። አምላክ የፈጠረኝ ሲል ለራሱ አምላክ ነው። እሱ ለራሱ አምላክ ነው። ስጋውን ወክሎ ነው የሚናገረው። ስጋውን ወክሎ ያ አካል ያ የተፈጠረው ለአምላኩ ባሪያ ነው አይደለም? ያ የተፈጠረ ስጋ ክርስቶስ ሳይዋሃደው በፊት ፍጡር ነው። ትክክል። ለአምላኩ ባሪያ ነው አይደለም እኮ ልነግርህ ነው። እሺ ለአምላኩ ባሪያ ነው አይደለም? ተዋህዶ ያጭር እኮ ነው፣ ግልጽ ነው። ለአምላኩ ባሪያ ነው አይደለም? ክርስቶስ ሳይዋሃደው በፊት ነው። ያዕቆብን እንዲሰበስብ አለ። ለያዕቆብ ሲሰበስብ ክርስቶስ ተዋህዶ ነበር አልተዋሃደም? ድገምልኝ ጥያቄ ነው። ያዕቆብንም እንዲሰበስብ እስራኤልንም አንድ አደርግ ዘንድ አለ። እስራኤልና ያዕቆብን ሲሰበስብ ክርስቶስ ስጋ ወደሙ ተዋህዶ ነበር አልተዋሃደም ነበር? ተዋህዶ። ሚዩትን አንሳ። ያዕቆብን ሲሰበስብ ማለት እስኪ ቆይ ዙም አድርግለት። እሱ ጋር እስራኤልንም ወደ እሱ ያዕቆብንም ወደ እሱ እንድመልስ እስራኤልንም ወደ እሱ እንድሰበስብ ባሪያ ሆነው ዘንድ አለ። ስለዚህ ክርስቶስ እስራኤልን ሲሰበስብ ያዕቆብንም አንድ ሲያደርግ ስጋ ተዋህዶ ነበር አልተዋሃደም ነበር? እሺ ያዕቆብ የነበረው በብሉይ ኪዳን ነው አይደል? እዚህ ጋር ያዕቆብ የተባሉ እስራኤላውያን ናቸው። እዚህ ጋር እንደዚህ እስራኤልን መሰበስብ ዘንድ ሲል ክርስቶስ ለክርስቶስ ከሆነ ይሄ ጥቅስ አንተ ባመጣው መሰረት ስጋ ተዋህዶ ነበር አልተዋሃደም ነበር ኢየሱስ? እስኪ ቆይ ይሄን ጥቅሱን በደንብ ማየት አለብን። ግልጽ አልሆነልኝም። እሺ አይተኸውናል። በቃ እሺ። እና ግን ለማንኛውም ያ ስጋ ተዋህዶ ያታቆም በቃ አይተኸውናል አይደል? እሺ ዋና ሐሳቡ ይሄ ነው።
ዋናው ሐሳቡ ተዋህዶ ዋናው ሐሳቡ እስራኤልን በስጋ ምናምን ብላችሁ ለመሸወድ ሞከራችሁ። አልተዋሃደም ነበር አልክና እስራኤልን ሲሰበስብ እስራኤልን ያዕቆብንም አንድ ለማድረግ ሲላክ ስጋ ተዋህዶ ነበር አልተዋሃደም ነበር? ኢየሱስ ክርስቶስ ወደ ምድር ሲመጣ ስጋን ተዋህዶ። ይኸው እዚህ ጋር እስራኤልን ሲሰበስብ አለ። እስራኤልን ይሰበስባል። እስራኤልን ለመሰብሰብ ሲሰበስብ ስጋ ተዋህዶ ነበር አልተዋሃደም ነበር? እኮ ቦታው እስራኤልን ሲሰበስብ የተባለበት ጊዜው መቼ ነው? ይኸው አንተ ንገረኝ። ይኸው እዚህ ጥቅስ ላይ ለኢየሱስ ነው ያልከው ጥቅስ ላይ እኮ ነው። አንድ ጥቅስ እኮ ናት እስካሁን ድረስ እኮ እዚህ ላይ ነው እኮ እዚህ ላይ ነው ብለህ ንገረኝና እንቀጥላለን እኮ ንገረኝ። አንተ እየጠየቅኩ ነው። ያዕቆብን ወደ እርሱ እንድመልስ እስራኤልን ይሰበስባል። እስራኤልን ሲሰበስብ ያዕቆብንም ለመሰብሰብ ሲመጣ ስጋ ተዋህዶ ነበር አልተዋህደም ነበር? እኮ እሺ ያዕቆብን ቆይ ጥቅሱን ሙሉ እናንብበው አንዴ። ጥቅሱን ሙሉን እንትን አድርግልኝና ላንብበው አንዴ። አንብበው። እሺ አንዴ ቆይ። አሁንም በእግዚአብሔር ዓይን ከብሬያለሁና አምላኬም ጉልበት ሆኖኛል። ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ በማህፀን። አዎ በቃ አንዴ ግልጽ የሆነ ጥቅስ ነው። ምንድነው? እስራኤልን እሰበስብ ዘንድ ፈጠረኝ ስጋውን ወክሮ። ያ ስጋ የተፈጠረው እስራኤልን ይሰበስብ ዘንድ ነው የሚያሳየው እንጂ ያ ስጋ እስራኤልን ሲሰበስብ ጥቅሱ ግልጽ ነው። በቃ እሺ ግልጽ ነው። ያ እስራኤልን የሰበሰበው ስጋ እስራኤልን ሲሰበስብ ተዋህዶ ነበር አልተዋህደም ነበር? እዚህ ጋር ያልተረዳው ነገር እንዲሰበስብ ነው የሚለው። ቆይ አንዴ እንዲሰበስብ የተፈጠረው ፍጡር ተዋህዶ ያ ስጋ የተፈጠረ መለኮትን ተዋህዶን የሰበሰበው ወይስ መለኮትን ሳይዋሃድ ነው እስራኤልን የሰበሰበው? ፍጡር በማህፀን የተፈጠረው መለኮትን ተዋህዶ ነው የሰበሰበው። ነገር ግን ይሄ ቃሉ የተነገረው ግን መለኮትን ተዋህዶ ሲሰበስብ ያ የሰበሰበው አካል አምላኩ የፈጠረው ፍጡር ነው አይደለም? በዚህ ጥቅስ መሰረት ለአምላኩ ባሪያ ነው አይደለም? ፍጡርነቱን እኮ አይለቅም። ነገር ግን በመለኮት በኩል ፍጡርነቱን ሳይለቅ በመለኮት በኩል አምላክ ሆኗል ነው ያን በቃ ጨረስን። ስለዚህ ያንን ፍጡር መለኮትነቱን ሳይለቅ አምላክ የፈጠረውን ፍጡር ያመልኩታል አያመልኩት? እስኪ ጥያቄ እንድገመው እስኪ። ያንን ፍጡር መለኮትነቱን ሳይለቅ ፍጡር የሆነውን ስጋ ያመልኩታል አያመልኩትም? አዎ በቃ ያ ስጋ ፍጡርነቱን ሳይለቅ በመለኮት በኩል አምላክ ሆኗል፣ ይመለካል። በቃ ስለዚህ ያ ስጋ አምላክ የፈጠረውን ፍጡር ስጋ ታመልካለህ አታመልክም? ያ አምላክ የፈጠረው ፍጡር ስጋ አሁን ላይ በመለኮት በኩል አምላክ ሆኖ አመልከዋለሁ። አምላክ ሆኖ በመለኮት በኩል አምላክ ሆኖ እያመለኩት ታመልከዋለህ። በቃ ጨረስን እኮ። ቅድም እኮ ሳልኖርም እኮ እንደዚህ ነው ያለው። ታዲያ ምን በመለኮት በኩል አይደለም፣ በመለኮት በኩል አምላክ ሆኖ ያ ስጋ ይመለካል። በመለኮት በኩል አምላክ ሆኗል። በቃ ያ ስጋ ግን ፍጡር ነው። አሁን ለምሳሌ ለሊሁ ፍጡር ለሊሁ ፈጣሪ ሲባል እሱ ፍጡር ነው እሱ ፈጣሪ ነው ሲባል ያንን ፍጡር ታመልከዋለህ አይደል? ያ ፍጡር አምላክ ሆኖ በመለኮት በኩል አምላክ ሆኖ አሁንም አመልከው። በመለኮት በኩል አምላክ ሆኖ እያመለኩት አምላክ ሆኖ ለአምላኩ ባሪያ የሆነውን ፍጡር ታመልካለህ አይደል? ባሪያ ተብሎ የተነገረው ክርስቶስ ሳይዋሃደው በፊት ነው። ባሪያነቱ እሱን ታመልከዋለህ አታመልከው እኮ አሁን ላይ አምላክ ሆኗል እያልኩ ነው። አሁን ላይ ባሪያ አይደለም። ዳግመኛም የጌታችን የክርስቶስ ስጋ አምላክ እንደሆነ እንመሰክራለን አለ። የክርስቶስን ስጋ አምላክ ነው ብለህ ታመልካለህ አታመልክም? እኮ አመልካለሁ እንጂ ስጋው የተፈጠረ ነው አይደለም? አስቀድሞ የተፈጠረ ነው። አሁን ግን በመለኮት በኩል አምላክ ሆኗል። ስጋው የተፈጠረ ነው አይደለም እኮ አስቀድሞ የተፈጠረ ነው። ነገር ግን አሁን በመለኮት በኩል አምላክ ሆኗል። በቃ ታዲያ ሳልኖር ምንድን ነው ያለው? ምን ልትሞግት ነው የገባው? ሳልኖርም እኮ የተናገረው ይሄንን ሀሳብ ነው። አይ ትንሽ ከዚህ ላይ ነው ይለያያል። በነገራችን አቤት
ቆይ ምኑ ነው የተለየ? ልንገርህ። እኛ የምናምነው ለምሳሌ አሁን ስጋው ፍጡር ነው። አዎ ፍጡር ነው። ስጋ አምላክ እንዴት ነው ከተባለ ፍጡር የሆነ ያ ሩቅ ብሲ የምራብ የሚጠማ ህሙም የሆነ ስጋ መለኮትን ሲዋሃድ አምላክነትን ያዘ አይደል እንዴ? ይሄ እኮ ማንም የሚያውቀው እኮ ነው። አምላክነትን ያዘ ስጋ አምላክ የሆነው አምላክ አልነበረም። ክርስቶስ ግን መለኮት ሲዋሃደው ያ ስጋ አምላክ ሆነ ነው አይደል ያልኩኝ። ሌላ የተለየ ነው የምላልኩኝ እኔ እንደዚህ ከሆነ ያልኩሽ እንደዚህ ነው። ያቆመ አቅራር ሰክሮ እኮ ነው። ያ ሰካራም ከጠጅ ቤት መጥቶ ነው እንዳጮኸ ሄደ። ወንድ ከሆነ ገብቶ አይሞግታቸው። በቃ እሺ ሌላ ያው ያን ኢብራሂም እኔ የተለየ ነገር ነው ያልኩ። አንተ ወንድሜ ምንድን ያልኩ? እኔ ስጋው ፍጡር ነው። ያው ፍጡር ነው። ስጋ አምላክ ከምን ሆነ? መለኮትን ሲዋሃድ ሩቅ ብሲ ሆነ የሚደክም ስጋ የሚራብ የሆነ ስጋ መለኮትን ሲዋሃድ ግን አምላክነትን ገንዘቡ አደረገ። መለኮት ደግሞ ስጋን አረገ። ነገራችን ላይ እዚህ ላይ ምን አለ መሰለህ? ታቅቦ በተዋህዶ የሚባል ደግሞ ነገር አለ። ታቅቦ በተዋህዶ ማለት ሳልኖር እሱ እንደዛ ነው ያሉት። ያው ተዋህዶ ግን ማገዶ ፈጀብን ሳይሰማው ተገባና ለዛ ነው እንትን ያለው። ችግር የለውም። ተዋህዶ ይቅርታ እንጂ እናንተ እኮ የምትሉ ሆነ ቀረ ስጋው ፍጡር ነው አይደል ያላችሁ እናንተ? አዎ ስጋውማ ፍጡር ነው። እርሶም እኮ አልካዱት ማለት። እኛ ደግሞ ያልነው እኮ ፍጡር የሆነው ስጋ ግን መለኮትን ተዋሃደ። መለኮት የሆነው ስጋ ሲዋሃደው ስጋ አምላክ ሆነ። ስለ ውህደቱ አልመጣንም ነበር ቅድምና ለዛ ነው ተዋህዶ አልገባውም። አሁን ሳልኖር እርሶ ስለጠየቁ ተዋህዶ ጥያቄ ያለ ስለምን አለ? ያው ብዙ ጥያቄ ነበረኝ ግን አሁን አልተዘጋጀሁም። ሌላ ቀን ተዘጋጅቼ በጣም በነገራችን ላይ ደስ የሚል ቤት ነው። ነፃነት አለ። ሌላ ቀን እመጣለሁ እጠይቃለሁ ጥያቄዎች። መልካም። ኤፌሶን ምዕራፍ 4 ቁጥር 4 ላይ አዲሱ የተፈጠረውን ሰው ልበሱት ይላል። አዲሱ የተፈጠረው ሰው የተባለው ማን ነው? እዛ ላይ የክርስቶስ ስጋ በዛ ጥቅስ መሰረት የክርስቶስ የተፈጠረ ነው አይደለም? የክርስቶስ ስጋው ፍጡር አስቀድም በቃ ጨርስን፣ ችግር የለም። እንደውም ዕብራውያን ምዕራፍ 3 ቁጥር 13 ላይ አንድ ጥቅስ አለ። በሱ ላይ ለምን አንሄድበትም? ዕብራውያን ምዕራፍ 3 ቁጥር ካላችሁ ልጆች ግን ግቡ። እሺ በኋላ እኔ መውጣት አለብኝ። ዕብራውያን ምዕራፍ 3 ቁጥር 13 ላይ ካሉት እስኪ ያውጡት። አሉ አባ እያልን እኮ ተቸገርን እኮ። የሐዋርያት ሥራ ምዕራፍ 3 ቁጥር 13 ይቅርታ። የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናው ኢየሱስን አከበረዋል። ይሰማናል? ተዋህዶ የአብርሃምና የይስሐቅ የያዕቆብ አምላክ የተባለው ማን ነው? እግዚአብሔር ማን? ምን አልከኝ? እግዚአብሔር ማን? ያው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እሺ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ብላቴናውን ኢየሱስን አከበረዋል። ኢየሱስን ያከበረው ማን ነው? የያዕቆብና የይስሐቅ አምላክ። ስለ ስጋው ነው የተናገረው። አንድ ችግር የለውም። እዚህ ጋር የያዕቆብና የይስሐቅ አምላክ የተባለው ማን ነው? እግዚአብሔር ማን? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። የይስሐቅ የያዕቆብ አምላክ። እሺ ይሄኛው ጥቅስ የእግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው ብሎ የፈታውን እስኪ አንድም ታሳይ። አንድም ታጅ ላይ የለም ካለ ክፈተው። የለኝም። አንድም ታሳይ። ይሄኛው እኛ የምናውቀው ቸርች ፋዘሮች በሙሉ ለአብ እንደሰጡት ነው አይደለም ብለዋል። ለአብ ለሁሉም ነው ብለዋል። አምጡ አይደለም። ቆይ አንዴ እዚህ ጋር ማያሳየት የፈለኩት እኔ የያዕቆብ አምላክ አብ ብቻ። እሱ ያሳዩትን አይደለም። እሱ ያሳዩት እዚህ ጥቅስ ላይ በዚህ ጥቅስ መሰረት የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናው ኢየሱስን አከበረዋል። ኢየሱስን ያከበረው ማን ነው ነው ጥያቄ እኮ። አይኔ የአብርሃምና የይስሐቅ አምላክ አብ ብቻ ነው ብላችሁ ነጥላችሁ እንዳታዩ አላልኩም። እዚህ ጋር በዚህ ጥቅስ መሰረት ኢየሱስን ያከበረው ማን ነው? ለአብ ተሰጥቶ ሊነገር ይችላል። እዚህ
ይችላል አይደለም? እርግጠኛ ሆኖ ተናገሩ። እሺ አንዴ ቆይ፣ እሱ በደንብ እስኪያዩ ድረስ ሳልኖራለህ እዚህ ጋር እዚህ ጥቅስ ላይ የአብርሃምና የይስሐቅ አምላክ የተባለው ማለት ነው እዚህ ጋር ሲሆን ለአብ ብቻ ነው የሚነገር። ምክንያቱም ኢየሱስን ያከበረ ስለምን አብ ነው ተናጋሪ። ኢየሱስን ያከበረው እዚህ ጋር ያዕቆብ የይስሐቅ የአባቶቻችን አምላክ የተባለው አብ ነው አይደል? አዎ ለአብ ነው የሚነገር። አንዳንዴ ለአብም ይነገራል። ለአብ ማለት ግን ህልው ሆኖ ይኖራል። አዎ ትክክል። እኔም የምለው ምንድን ነው ለአብ ተሰጥቶ ቢነገር ራሱ የአብ መለኮት ከወልድ መለኮት የተለየ ስላልሆነ ችግር የለውም። እዚህ ጋር ይሄ ጥቅስ ለአብ ነው ወይስ አይደለም? ይሄ እኮ በቃ አጭር መልስ ነው የሚያስፈልገው። እሺ ችግር የለውም። አንዴ ለአብ ተሰጥቶ ቢነገርም አንዴ ነው አይደለም? አይ መብራራት ያለበት ስላለ ነው እኮ ነው አይደለም? መጀመሪያ ኢየሱስን ያከበረው የያዕቆብ አምላክ የተባለው አብ ነው አይደለም እኮ። ዝም ብዬ ነው ብልህ በሌላ እንዳትረዳው ነው። አሁን ማብራራት ስለሚያስፈልገው አልረዳውም። በኋላ ማብራሪያ መጀመሪያ ነው አይደለም ሊሆን ይመጣል። እንግዲህ ያው አንድምታውን ባሪዞም ለአብ ተሰጥቶ ቢነገርም ያስሄዳል እኮ። ከዚህ አምላክ የያዕቆብ አምላክ ከተባለ አብ ውጭ ሌላ አምላክ አለ? ምን አልከኝ? እዚህ ጋር የያዕቆብና የይስሐቅ አምላክ ከተባለው ውጪ ለያዕቆብና ለይስሐቅ ሌላ አምላክ አላቸው? ሌላ አምላክ ሁለተኛ ሶስተኛ አምላክ የላቸውም። ነገር ግን ለአብ ተሰጥቶ ቢነገርም ቆይ አንዴ ለአብ ተሰጥቶ ቢነገርም የአብ መለኮት ከወልድና ከመንፈስ ቅዱስ የተለየ ስላላይደለ ችግር የለውም ነው ኮንሴፕት። ችግር ያለው አይደለም እኮ እዚህ ጋር ካለው አምላክ ውጭ ሌላ አምላክ አለ ወይ ነው። ለያዕቆብና ለይስሐቅ ለአባቶች ሌላ አምላክ አላቸው ወይ? እዚህ ጋር ከተጠቀሰው አምላክ ውጭ ሌላ አምላክ የለም። አንድ አምላክ ነው ያለው። እዚህ ጋር አምላክ የተባለው ለያዕቆብ አምላክ የተባለው አብ ነው አይደል? እኮ ለአብ ተሰጥቶ ሊነገር ይችላል። ነገር ግን የአብ መለኮት የአብ አምላክነት ከወልድ ከመንፈስ ቅዱስ የተለየ አይደለም ነው። ሊነገር ይችላል አይበሏ እንደ ሳይኖር ነው ወይ አይደለም ብሎ ለምን ይችላል ያልኩ ለምን መሰለህ? አንድምታ ሳሊስ ዝም ብዬ በግምት መሄድ ስላልፈለግኩ ነው። በቃ እንደዛ ከሆነ አንድምታ ሳልኖር ከያዙ እሳቸው ጋር እንቀጥል። ተዋህዶ ያሻል አይደለም? ችግር የለውም። ለአብ ተሰጥቶ ቢነገርም ስለሚያስሄድ ነው። እንቀጥል። ለአብ ተሰጥቷል ብለን እንቀጥል። ችግር የለውም። ከአብ ውጭ ለያዕቆብና ለይስሐቅ አምላክ አለ? ከአብ ውጭ አምላክ የላቸውም። ይሄ ማለት ግን ቆይ አንዴ ማብራሪያ ግን ያስፈልገው። ቆይ ይሄ ማለት ግን ከአብ ውጭ አምላክ አንዴ ቆይ ከአብ ለአብ ተሰጥቶ ቢነገርም የአብ መለኮት ከወልድ ከመንፈስ ቅዱስ የተለየ አይደለም ነው። አብ ሌላ አምላክ፣ ወልድ ሌላ አምላክ አይደለም፣ መንፈስ ቅዱስ ሌላ አምላክ አይደለም፣ አንድ አምላክ ነው። ለአብ ተሰጥቶ ቢነገር የአባቶች አምላክ አብ ነው ቢባልም የአብ መለኮት የአብ አምላክነት ከወልድና ከመንፈስ ቅዱስ የተለየ አይደለም ነው። እሱን አልጠየኩም እኮ። እሱም አንጠየቃባ ይሄን ነው እኮ የጠየቅ። እሱን አልጠየቁም። ብላቴናው ኢየሱስን ያከበረው የትኛው አምላክ ነው? እዚህ ጋር አምላክ የተባለው ቆይ አንዴ እንደውም ተውት። የትኛው አምላክ ነው ያከበረው? የትኛው እኮ የምትለው ብዙ አምላክ አለን ብለን ምናምን ቢሆን ነው። አይደለም። በደንብ አዳምጥ። ጥቅሱን ይዩት። ምንድነው የሚለው? ያዕቆብና ይስሐቅ አምላክ ብላቴናውን አከበረው ይላል አይደለ? ለኢየሱስ አከበረው። ኢየሱስ አምላክ ነው አይደለም? ኢየሱስ አምላክ ነው አይደለም? አምላክ ነው። ኢየሱስን ያከበረው የአብርሃምና የይስሐቅ አምላክ የተባለው አብ አለ የለም? አለ። ግን እዚህ ጋር ኢየሱስ ያለው ለስጋው ነው የተነገረው። ችግር የለም። ኢየሱስን አብ አክብሮታል አላከበረውም? አምላክ አክብሮታል? አዳምጠኝ። አምላክ አክብሮታል አላከበረውም? ኢየሱስን እኮ እሺ፣ አዳምጠኝ። ችግር የለውም እኮ ይሄ ኢየሱስን አምላክ አክብሮታል አላከበረውም እኮ እንዳብራራ አዳምጠኝና እሺ፣ ችግር የለውም እኮ አጭር ነው እኮ። ኢየሱስን አምላኩ አክብሮታል አላከበረውም እኮ ለስጋው ተሰጠ። አሁን አዎ ብልህ ማለት ነው ኢየሱስ ክርስቶስ። አንተ በሌላ አንግል ስለምትረዳው ነው። አሁን ኢየሱስ የሚለው ስለ ስጋው ነው። እዚህ ጋር የኔን መረዳት ለኔ ተውል። ቆይ አንዴ ተዋህዶ። ቆይ አንዴ ሚዩት አድርጉና አንዴ ወደ አንተ መልሳለሁ። አንዴ ሚዩት አድርጉ። አንዴ ይቅርታ። ሳልኖራለህ ኢየሱስን በዚህ ጥቅስ መሰረት እዚህ ጥቅስ ላይ ቁመህ ኢየሱስን አምላክ አክብሮታል አላከበረውም?
ስጋን እያመለከተ እኮ አክብሮታል አልን እኮ። ግን ስጋን ነው በምድር ላይ ስጋን ነው የሚያመለክት። ለስጋ የሚነገረው የስጋን ነው። ችግር የለውም። አምላኩ ኢየሱስን ነው የሚለው፣ ብላቴናው ኢየሱስን ነው የሚለው። እዚህ ጋር ብላቴናው ኢየሱስ የተባለው ስጋና መለኮት ያልተዋሃደ ነው ሲድን መጽሐፍ መጽሐፈ ትንቢት ይማር ሊያገኘው እሱ አሁን የምታደርገው አንዴ ቆይ ተዋህዶ እኔ መልስ ልስጥህ እዚህ ላይ መልስ ልስጥህ። አንዴ ተዋህዶ አንዴ ይቅርታ ጥሩ ጸባይ ያሉት ሳልኖር ወይ ጥቅሱንም አላወቁትም እንዲህ አባት ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የአብርሃምና የይስሐቅ ያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታ ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናው ኢየሱስን አከበረዋል። ኢየሱስን ሲያከብሩ ኢየሱስ እዚህ ላይ በዚህ ሰዓት ላይ በነ ጴጥሮስ ዘመን ስጋና መለኮት ተዋህዶ ነበር አልነበረም? እንዴ ተዋህዶታል እንጂ። አዎ ስጋና መለኮት በደንብ ያዙ። ከታች ጻፉ ልጆች። ስጋና ደም ተዋህዶ ነበር ብሏል። አዎ ተዋህዶታል ብሏል። ጻፉ። አዎ በሉ። ተዋህዶታል አልተዋህዶም ሳልኖር እንዴ ተዋህዷል። ስጋና መለኮትም አብሮ ተዋህዷል። እንዴ ክርስቶስ እንዴት እነ ጴጥሮስ አይደሉ እንዴ ሐዋርያት ሥራ ከተጻፈ በኋላ ነው ተዋህዶታል። እሺ ቀጥል። ተዋህዶታል። ይሄ ስጋና መለኮት የተዋህደውን አምላክ አድኖታል አላደነውም? በዚህ ጥቅስ መሰረት ያዕቆብና የይስሐቅ አምላክ አድኖታል አላደነውም? አክብሮታል አላከበረውም? ይቅርታ ኢየሱስን አክብሮታል። አዎ ኢየሱስ እዚህ ጋር ስጋና መለኮት ተዋህዶ ስለነበረ ኢየሱስ ስጋና መለኮት ተዋህዶ ኢየሱስን አምላኩ አክብሮታል አይደል? አክብሮታል። አዎ የትኛው አምላክ ነው ያከበረው? እግዚአብሔር አብ ልጅ ወልድን የላከውን። በቃ እናመሰግናለን። አምላክ ኢየሱስን አክብሮታል አይደል? ኢየሱስ በአምላኩ የከበረ ነው አይደለም እንዴ? ስልጣን ሁላ እኮ ተሰጥቶታል እኮ በአምላኩ የከበረ ነው አይደለም? ያከብረዋል፣ ይወደዋል። የዮሐንስ ወንጌል ላይ ያከብረዋል። አጭር ነው አባቴ። በአምላኩ የከበረ ነው አይደለም? ለስጋ የተነገረ ነው። ግን ለስጋ የተነገረ ነው። አዎ ቀጥል። አሁን እኮ እንዴ ከ10 ሰከንድ በፊት እኮ ስጋና መለኮት ተዋህደዋል እዚህ ጋር ብለዋል። ከመቼው? እሺ ቀጥል። እኔ ልቀጥል። ቆይ አንዴ ተዋህዶ አንዴ የኢየሱስ ክብር በአምላኩ ክብር የተገኘ ነው አይደለም? በነገራችን ላይ አምላክነት በአምላክነት ላይ ይችላል ለመመከር ወይ ማይሮ ሰገድክ? አዎ እኔ ሰግጃለሁ። አይሽ ቀጥል። ኧረ ቀጥል። እሺ ሳልኖሪ አለው። በቃ ሰው በአምላኩ የከበረ ነው አይደል? ኢየሱስ ለስጋ እንዴ አሁን አክብረኝ እኮ እያለ ራሱ ለምኖታል እኮ ነው ለስጋው እንዳይሉ። ምክንያቱም መለኮት ተዋህዶታል። ይሄን እዚህ ሰዓት ላይ በጴጥሮስ ዘመን ስጋው የኢየሱስ ስጋ መለኮት የተዋሃደ ነው ስላሉ ሁለት አማራጭ አሉት። ወይ ኢየሱስን አምላኩ አክብሮታል፣ አዎ አክብሮታል። ወይ ደግሞ አንዱ አምላክ ሌላውን አምላክ አክብሮታል። በነገራችን ላይ እኛ ክርስቶስ ታረገ በኋላ ስጋ ተለየ ብለን አናመልክም። እኛ ስጋ አሁንም በሰማይ ይሄ ካረገ በኋላ ስላለው አይደለም የሚያወራው እኮ ስለመከበሩ ነው የሚያወራው። ካረገ በኋላ የሚል ነገር የለም እኮ። አሁን የምትናገረው ጥቅስ ስጋን ያጠየቀ ነው። ስጋን ያጠየቀ ጥቅስ ነው የምትናገረው። ሰው መሆኑን የሚያጠየቅ ነው። የቀደሙን ተሳስተው ነው አይደለም። ለምሳሌ ይኸውልህ እስጢፋኖስ ሲወገር የሰውን ልጅ በሰማይ ቁጭ ብሎ አየው ነው ያለ። እግዚአብሔርን እንኳን አላለም። አየህ ክርስቶስ ከሙታን ሲነሳ ስጋ ተለየን አናመልክም። እኛ ይሄ አውጣዊ ከያን አይደለንም። እኛ ሙቶ እንኳን የሰው ልጅ በቀኝ ተቀመጠ ብለን ነው የምናምን። እኛ ገብ ይሄ እሱ አይደለም ጥያቄው። እዚህ ጋር ኢየሱስ ክርስቶስ ስጋና መለኮት ተዋህዶ ነበር አልተዋህደም ነበር? ሳልኖር ድምፅ አይሰማም እንዴ ብሮ? በቃ
ኔትወርካቸው ልክ አይደለም መሰለኝ፣ አይሰማም። ሙልጌታ አለ ሙላት ገብሩ እኔ ልቀጥል እንትን እንዳይሆን በቃ ቅድም እርሶ ሀሳቡን ስላስቀመጡት እንዳንዛዛግ ሙላት መናገር የምፈልገው ስላለ ይሰማል። አንድ ሀሳብ ብቻ አስቀምጥልን። እዚህ ጋር ስጋና መለኮት ተዋህዶ ነበር አልተዋህደው ነበር? ስለሱ ነው ልናገር። ተዋህዶ ነበር ወይ? እንደ ሳልኖር አጭር ነው እኮ ተዋህዶት ነበር አልነበር? እሺ እዚህ ጋር ስጋና መለኮት ተዋህዶታል፣ ተዋህዷል፣ ጥያቄ የለውም። ይሄ ስጋና መለኮት የተዋሃደውን አካል አምላኩ አክብሮታል አላከብረው? አሁን እዚህ ጋር ነው ፖይንቱ። ስጋና መለኮትን ቢዋሃድም የተነገረው ለስጋ ነው። ስጋና መለኮት ተዋህዷል፣ የተነገረው ግን ለስጋ ነው። አምላኩ አክብሮታል አላከብረው እኮ የተነገረው ለስጋው ነው። ስጋና መለኮት ተዋህዷል። ተከክል ተዋህዶ። አሁንም ለመጨረሻ ጊዜ ልጠይቅህ፣ ይሄ ስጋና መለኮት የተዋሃደውን ኢየሱስ የተባለ ብላቴናውን አምላኩ አክብሮታል አላከብረው? አክብሮታል የሚለው ለስጋው የተነገረ ነው። እሺ እንትን ዝም ብሎ ዝገት እንዳይሆን ሳልኖር ጋር ትወያያላችሁ። ሳልኖር በዛ መልክ ስለሄደ ማለት ነው። ሙላት አለ? የኔ ተመሳሳይ ነው፣ ሀሳቡ ተመሳሳይ ነው። ሳልኖር የሚያነሱት በቃ መልካም። እሺ ደግ ጥሩ። ሙላት ያለ አማን ነው። ሰላም ነው። እንዴት ነህ? አማን ነው። ይሰማል? አማን ነው። ሰላም ነው። እንዴት ነህ? ዳር እንዴት ነህ? ሄሎ ይሰማል። ቀጥል። ጥሩ ድምጼ ይሰማል? አረ ትሰማለህ? አዎ ጥሩ። እሺ አይ ጥያቄውን አሁን ነው ገና መግባቴ ነው ወደ ቲክቶክ ራሱ። ጥያቄውን ብትደግምልኝ። አንድ ደቂቃ ስጠኝማ፣ 30 ሰከንድ ይብሮ ፈቃደኛ ከሆነ ጥያቄውን ብትደግምልኝ። የጠየቀው ጥያቄ አልሰማሁትም፣ አሁን ነው የገባው። እሺ ሳልኖር 10 ሰከንድ ኔትወርክ እየሰራ አይደለም። ሳልኖር እሺ አስተካክለው። ይቅርታ። እሺ ኔትወርክ በጣም ዘግይቶ ነው የደረሰ። አሁን ቅድም እኔና ተዋህዶ አውርተን ከጨረስን በኋላ ኔትወርክ አሁን መጣ። እሺ አሁን ተስተካክሏል እኮ ጨርሰናል። ያንን ሀሳብ ዘግተናል። እሺ አባ አሁን ሙላት በትምህርት ጉዳይ አይደለም። ኢብሮን 10 ሰከንድ ኢብሮዬ ምንድነው አሁን በትምህርት ጉዳይ አይደለም። ኢብሮ አሁን የተዋህዶ የሚባለው ልጅ አያርፍትና የቤተ ክርስቲያን ልጆች አይሳደቡም። አሁን ይሄ ልጅ የቤተ ክርስቲያን ልጅ ነው፣ ትህትና አለው። ሲናገሩ ለዛቸው ያማረ ነውና አንዳንዴ ያልተማረኑም ዲያቆናት ብለው አሁን ይሄ ልጅ እስካሁን ካፉ ጸያፍ ቃል እንኳን አልወጣምና ትህትናቸው የሚያዳምጡ ናቸው። ይሄን ለመናገር ነው። አመሰግናለሁ። መልካም። እኛም አምላካችን አላህ በቁርአን በምዕራፍ 60 ላይ እነዚያ በመልካም የተናገሩትን ወይ ደግሞ በመልካም ስነ ምግባር ያሉትን ቅረቧቸው ብሎናል። እናንተም በመልካም ስትቀርቡን በመልካም እንቀርባችኋለን። ችግር የለም። ለመልካም ጸባያችሁ አላህ ሂዳያ ይስጣችሁ። ሙላት አለ? ሙላት አለ? ሙላት ያለህ ወይ? ሙልዬ ሙሉካ አለ? ማይሎ አማን ነው ወይ? ይሰማል? ይሰማል። ማይር ኦኬ እንጃ ከተመቸኝ እከፍታለሁ። ካልሆነ ወንድሞች ይከፍታሉ። እነሱ ጋር ኢንሻአላህ ደከመኝ። ከቅድም ጀምሮ ነበር ያሉት። ቴሌግራም ላይ መልስ ኢንሻአላህ። እሺ በሉ እንግዲህ መልካም ጊዜ ሆነላችሁ። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቃል ይፈጥራል። ቃሉ ግን ኮማንድ ነው አልኩ። ኮማንድ ነው ይሄ ቃሉ ወረቀ ተቋርጧል። እኔ ነኝ የተቋረጥኩት እንዴ? እኔ ሄሎ፣ እኔ የተሰማኝ አይደለም። ለማንኛውም እሱ እያወራ ከሆነ ነገሩት። እኔ የተሰማኝ አይደለም። የኔ ስሙ አሁን ተመልሰሃል እኮ በኮማንዱ ነው አልከኝ። ኮማንዱ ምንድን ነው ስለ
ሆና ንግግር እኮ ንግግሩ ምንድነው? ካለ የወጣው ንግግሩ ምንድነው? በቃ አሁን ይሄ እዚህ ድረስ ነው እኛ ማወቅ የምንችለው። ምክንያቱም አምላክ የሚባለው ነገር አልታየም። ምክንያቱም ተናጋሪ ነው። ይሄን ነው አምላክ መናገር ይናገራል አይደል? አው ተናጋሪ ስለሆነ ይናገራል። አሁን አንተ አሁን ታውቃል ደግሞ ተናጋሪ ነው። አሁን አንተ ሆነ ትእዛዙ ደግሞ አሬት ይቀጣ ዜሪ ሊሚት እኛ አላህን የምናውቅበት ሊሚት አለ። ገባህ? ምክንያቱም ስለ ከፍጥረታት ጋር ልክ እኛ ባየነው ሎጂክ አይደለም የምናየው እና አምላክ ተናጋሪ እንደሆነ የምናውቀው አዋቂ ነው ብለን የምናውቀው እንጂ እውቀቱ ምን ያህል ነው ለምሳሌ ምን ያህል እንትን ነው ልክ እኛ አሁን ሚሞሪን በምንለካበት ወይ ምን ያህል ነው እንደዚህ ምናምን ብለን እንደዚህ ማውራት አንችልም። ከምን ስለማናውቀው ለማለት ነው። አሁን አንተ ይጠይቀር እንዴት ነው ሃው የሚለው ፕሮሰስ ያላ ኮማንድ ወይም ትእዛዛዊ ቃል ተናጋሪ ነው። አምላክ ይናገራል። ያው የሚናገረው ከአፉ ወጥቶ የሚናገረው ቃል ምናምን እንደዛ ራሱ እንደዛ ማሰብ አንችልም። አሁን አንተ አእምሮ ላይ እየሳልክ ነው። ችግሩ እሱ ነው። ሬዲ አንተ ስለምትወረኝ ገባህ? አሁን አንተ ሲወጣ ያ ንግግር እንዲህ ሲሆን ምናምን ማለትም ከአፉ ሲናገር ምናምን አንተ አሁን ቪዥዋላይዝ አድርገህ ስለ አልቀድማ አእምሮ ላይ በደምብ አይሰማም። ቆይ ለምሳሌ ይሁን ሲል አይሆንም። አዎ አንተ አሁን በአእምሮ እየሳልክ ነው የምትነግረኝ። በአእምሮ አይደለም። ኢትስ ሲምፕል እኮ ነው። አንደርስታንድ አድርገኝ። አላህ ይናገራል አይደል? አላህ ይናገራል። አንዴ እኔን አንደርስታንድ አድርገኝ። አላህን መጀመሪያ ወቅ ሊሚት ድረስ አለው አምላክ ነው። በቃ እስከተረዳው እኔ ከዛ በኋላ አይደለም። አላህ ይናገራል። አንዴ አምላክ ወቅ ስለተረዳው ማንም ሰው ሊያቀም አይችልም ሲጀመሩላ ማለት ነው። የትኛውም ሃይማኖት የትም ይሁን ብየት አምላክን ፍጹም ሊያውቀው አይችልም ማለት ነው። አምላክ በኢሴንሱ አንድ ነው አይደለም የሚለውን ነገር እንጂ ይመለካል አይመለክ የሚለው ነገር እንጂ አምላክን ፍጹም እሱን መገምገሙ ላይ መቼ የምንችልበት ፓወር ሁላ የለም። ማንም ሰው የለውም። እንደዛ ነው። ከታወቀ ፓወር ካለ ያንን እሱ የመገምገም በቃ ፍጡር ነው ማለት ነው የምታመልከው ሲጀምር እኮ እኔ እኮ ይኸውልህ ለምሳሌ አላህ ይናገራል ብዬ ነው የጠየኩህ። አዎ ላስመርልህ። ቆይ አንዴ ላስመርልህ። አላህ ከተናገረ ኧረ በፈጣሪ ቆይ አንዴ ላስመርልህ። ቆይ ካርታ ልሳል። ቆይ አንድ ስክሪን ላውጣና ላሳይክ። ቆይ አንዴ እዚህ ጋር የሚታይ ከሆነ በቃ አምላክ እዚህ ጋር እሺ፣ ለምሳሌ አምላክ ተናጋሪ ነው። ገባህ? ይናገራል። እዚህ ጋር ሊሚት ላለ ስራ አንዴ ኧረ ጥፋልኝ። በቃ ምሳሌ አምላክ ይኸውልህ ይናገር። እዚህ ድረስ ነው የምናውቀው። አይታይም የሆነ የሚታይ መስለኝ። እሺ አምላክ ተናጋሪ ነው፣ አዋቂ ነው ምናምን እነዚህ የእሱ አትሪቢዩቶች ናቸው። አምላክ ተናጋሪ አዋቂ ነው። በቃ እንዴት ሃው የሚለውን ጥያቄ ከሆነ እዚህ ጋር ሃው የሚለውን ለምሳሌ ሃው እንዴት ስለ ሃው ካልከኝ ይሄኛው ጥያቄ ይሄን እኛ ማናችን ማናውቅ እንደዚህ ነው። አሁን ጠይቅ። እሺ አምላክ ይናገራል አይደል? ይናገራል። ሃው እንዳትልጽ። እሺ አይደለም እንዴት ይናገራል ብዬ አልጠይቅህም። አምላክ ወይንም አላህ ይናገራል ስትለኝ አዎ አልከኝ። ቆይ እንደጠቀስኩ ነው የሚናገረው ምንድን ነው የሚባለው? አላህ የሚናገረው ነገር ምንድን ነው? እዚህ ውስጥ ያለ ነው እኮ እዚህ ውስጥ ያለ ነገር ነው። ሃው ብቻ ምንድን ነው የሚባለው? ለምሳሌ ምንድን ነው እነዚህ እዚህ ጋር ያሉትን ጥያቄዎች ነው የምጠይቀኝ። አሁን እየጠየቀኝ ያለኸው ልክ እንደኛ አይነት ድምፅ አይደለ? ሃው አላልኩም። አምላክ የሚናገረው ንግግሩ